ጥንቁልናም እዚህ ጋር እጅ አለበት ጠንቋዎቹ አንዳንድ ጊዜ ከሌን ካላጠፋሽ ከሌን ተንካለ ኬሪሽን ትገልብሻለች ማለት ተብሎ ይናገራሉና ስላማረርከው የሚቀርበት ነገር የለም ስላላመሰገንከው ግን የሚቀርብ ነገር ይኖራል ሰላም እንዴት ናችሁ በዛሬ ዕለትም እንግዲህ ለእናንተ ልዩ ይሆናሉ ብለን ያሰብናቸውን ቪዲዮዎች ይዘንላችሁ መጥተናል ከእናንተ የሚጠበቀው እያያችሁ መዝናናትና ሐሳብ አስተያየት ካላችሁ ኮሜንት ሴክሽኑ ላይ ማስፈር ብቻ ነው ከወደዳችሁትም ላይክ ማድረግ በዚህ ቪዲዮ እንግዲህ ሳንጣበስ ሳንጀናጀን ቀጥታ ወደ ትዳር ነው ምንም ገተት የለውም ወደ ትዳር የዘንድሮ ትዳር ይሉናል እድሜ ለኔ እኔ ባላገባሽ ኖሮ ማን ያገባሽ ነበር አንተ ቀጥያም ሽማግሌ አንተን ያገባው ጊዜ ነበር እከካሞኝ የቀረው እድሜ ለኔ እኔ ሷራኩሽ አንቺ አሮጊት ዝም በል እባክህ ምን ይመስላል ወይ አምር ወይ አፍር መቆጫፊት ሂጂ ወደዛ ቋንቺ ምንድነሽ ሰው ነሽ አሁንስ እንዴት እንዳስጠላሽኝ ቋቅና ያልሽኝ ይሄን ያህል አስጠልቼሃለሁ አውቄ እኮ ነኝ ፍቅር ካመረክ ነው ልክ ከረገርከኝ በኋላ ኧረ እኔስ ቀልድ ነው በጣም ነው የምወድሽ እስኪ ምትወደኝ ከሆነ እዚህ ብብቴ ስር መሃሉ ላይ ሳምኝ የፈጣሪ ያለ ብብትሽ አዎ በሌላ ነገር አልሞት ስልሽ በሰፍነሽ ልገይኝ ነው አላልኩም አትወደኝም ይሄን ትዳር ነው ገና ካሁኑ ለልጆቻችን እያስተማረን ያለ ነው በሚገርም ሁኔታ ለልጆቻችን አልኩኝ ልጅ ነኝ የቻይና ዋና ከተማ ማን ትባላለች ቤጂንግ ቻይና ሆንግ ቻይና ሆንግ የማራቶን ሩጫ አጠቃላይ ርቀቱ ምን ያህል ነው ማራቶን አጠቃላይ ማለት ሙሉን ነው የምትነግረኝ 42 ኪሎ ሜትር አይደለም ይህ በምስሉ ላይ የምትመለከተው ዘፋኝ ወይም የሙዚቃ አቀንቃኝ ማን ይባላል ጃማክስ ቆዳ ሲወደድ ጀንዲ ሆነ አይደል ቆዳ ሲወደድ በሬሄን እረድ ነብይ ወይ የማራቶኑን እስኪ ለእናንተ ልተው ኮሜንት ሴክሽን ላይ መልሱን ጻፉልኝ ለሁላ ወንዶች ጉዳይ የሚቆራበት ምርጥ አባላችሁ እኔ አፈር ልብላ ግርምጆ እኔ አፈር ጣናነሽን ሳያት ሰሞኑን ህይወቴ ላይ በጣም ነገር አስተዋልኩኝ ማለት ጣናነሽ ችግራችን ናት ተሳቢው እኛ ነን ጣናነሽን ተሸክሞ የሚሄደው ተሳቢ እኛ ነን ጣናነሽ ምንድናት ችግራችን ናት ከኋላ የሚከተሉት ወታደሮቹ ምናምን የሚጠራርጉ ሰዎች ነው ምንድናቸው ህይወታችን ውስጥ የሚመጡ ሰዎች ናቸው ገብቷል ማንንም ሰው አያግዝም አብሮ ነው ዝም ብሎ የሚጓዘው ቂጥቂጥ ስር ይጓዛል ያ ተሳቢ የተሸከመውን ጉድ ማንንም አያውቅም ጣናነሽ ምንድነው ችግራችን ነው እንዳይጠለው ጭነውበታል አንድ አይወርድም ተሳቢው መከራውን በላ ስለዚህ የኛም ህይወት እንደዚህ ነው በቃ ጣናነሽ ህይወት እየኖርን ያለነው መድረሻ የለውም ጉዞ የስንት ወራይ ትጓዛለች እኔማ እየተጓዝኩ ነው አልደረስንም እስካሁን ብዙዎቻችን በቃ ይሄ ብዙዎቻችን ህይወት ነው የተራደው ትቺ ነው በጣም ትልቅ መልእክት አስተላልፎ አንድ ስህተት ግን ተሳሳተ መድረሻችንን እኛ ነን እንጂ ያላወቅነው ወይም ደግሞ ጊዜ ነው እንጂ ያላሳወቀን መድረሻ አይቀርም ጣናነሽም ባህርዳር መድረሻ አይቀርም ሲጀመር እንደኔ አመለካከት ዓለማዊ ህይወት መድረሻ የለው ሁሉንም ነገር አገኘነው ብለን ስናስብ እዚህ ቻለም ላይ ወይ ይደብረናል ወይ ተጨማሪ ያስፈልገናል እኔምላ ሴቶች ምትባሉ ባለ ትዳር ነው የምትሉ ማለት ነው የኔ ባል ትዳሩን አክባሪ የኔ ባል እኮ ጣብጫው የኔ ባል እኮ ቤቱን አክባሪ ነው የምትዩ ታይ እንጂ ሌላ የለሽ ቀዘና የኔ ባል የሚባል የለ ባል የጋራችን ሼር ነው ያንቺ ባል የኔም ባል ነው ሁላችን እንዲህ ነው እንጂ ፍትሃዊነት እንዲህ ነው እንጂ ተካፍሎ መብላት ወይኔ የምን መንገብገብ የምን ባልንስ መንገብገብ ነው እንዴ ከሳስቦ ተፈቃቅዶ እስቲ ሂድ ያቺኛው ጋር እንዴ በድላታል እኮ ነው ትንሽ እንኳን እኮ የቅናት ስሜት ምናምን ከተሰማ ማለት ሮጥ ብለን ንሳችን ግብት ከየት ያመጣውት ንፉግነት ነው እንደዚህ አይነት ጸባይ ከየት አመጣውት ብሎ ቶሎ ብሎ ንሳ ግብት ብሎ ራስን ማጽናት ያስፈልጋል ጎሽ ጭራሽ የምን የራሴ ባል ነው ብሎ
የማንሰማው የለም። የኔ እኔ የምለው ምን ጎዝ ነው ሰውያችሁ? አይናገርም። ሚዩት እያረጋችሁት ነው በየቦታው የምትቀባበሉት። ኔትወርክ የለውም ቦታው ላይ። ምን እያረጋችሁት ነው ሰውየውን እንደዚህ በአግባቡ የምትጠቀሙበት? መናገር እንዳይችል ምን አደርጋችሁት ነው? ዘንድሮ ለጉድ ነው የፈጠረን። ገና ጉድ እንሰማለን። ጉድ ይቀጥላል፣ እንደቀጠለ ነው። ትዳርስ እንዴት ነው? እግዚአብሔር ይመስገን አላገባው። አሜን። እኔ የምለው ምንድነው ዋይፋይ ወደዚህ ስለራኩ ነው አይሰራም? ወደ ድንኳን ተጋልበል እንዴ? ያው ለቅሶ ቤት ስለሆነ ብዙ ሰው እየተጠቀመበት ነው። እሺ ምናቸው ነው ግን አንተ? እኔ ልጃቸው እኮ ነኝ የሟቹ። ልጃቸው እኮ ነኝ። እኔ ግን ማለት ነው አላወቅኩም። አንተን እንዴት ታውቀኛለህ? እኔ አንተማ ልጅ እያለህ እኮ ነው ወንድሜ። ልጅ እያለህ። እሺ የማን ልጅ ነህ አንተ? እኔ ቶኞላ አንተ ሽብሬ ልጅ አይደለ? ሽብሬ ለኔ ምን እንዴ? ስለሽብሬ አረ ሽብሬ አይደለም እኮ የሽብሬ ለቅሶ እኮ አይደለም እኮ ሳስተነው እንዴ? እኔማ እንዴ ይሄ በላቸው ይሄ በላቸው ወይኔ በለ አራት ቀን ሙሉ ቁርስ ምሳራ ሲበላ የነበረው ተሳስተነው። በሌላ ሳይ እዚህ ጋር ተነቅሼዋለሁ። በሌ ነው ነው አይደለም በሌ ቆይ ቁጭን አራት ቀን ሙሉ ቁርስ ምሳራ ሲበላ የነበረው አልቅሱ አራት ቀን ሙሉ ቁርስ ምሳራ ሲበላ የነበረው አልቅሱ ነው ልጅ ያለው የፈሰከ ሆነ። በተለይ ደግሞ አስቡት ጎድቷቸዋል። አራት ቀን ሙሉ ቢያንስ 1 ኪሎ ስጋ በልቷል ማለት ነው። ስለ ስጋ ካነሰውላችሁ አይቀር ይሄንን እስኪ እንገምተው ምን ይመስላችኋል? ነገሩ አንዱ ላሳያችሁ። ይሄ በፍልፍል አስዋድ ነው። የበሬ እግር ሸኮ ነው አይደል? እኛ ሀገር ይጣላል። በጣም ነው የገረመኝ። ሾርባ ሰውያችን ኦፕራሲዮን እንዴት ያምራል። ሾርባ ለሰራለት ታዘዥ ነውና የእግሩ አይገርም? ይሄ ተረከዙ ከዚህ ብዙ መማር አለብን። የሚጣል ነገር እንደሌለ ከብት ያየሁት አሁን ነው አረብ ሀገርና በጣም ገርሞኛል። ይሄ ቪዲዮ ካየው በኋላ ሰዎችን ስጠይቅ የምር ነው ቤተሰብ ቄራ ይሸጣል ለካ። በዚህ ቪዲዮ የበሬ ታሪካችን በዚህ አያበቃም። እንኳን አፈፍኩት ያሳነው ቁመና ይማላልላት የተዘፈነላት የመጀመሪያው በሬ ባጤም ነው ማፈቅሽ ባጤም ናት። አንቺ ፍቅር ነሽ ከቤቴ አንቺ ትሻያለሽ። በቤቴ ማለት ሁሉም ጠቅጠቅ ያለው ሁሉም ዋንቶበታል። ቤቴ ሁሉም አንቺ ፍርጥ ልጅ ነሽ። ባጤም ነው ማፈቅሽ አባቅሻለሽ ባጤም ይማላልላ ሲልም ነው ባጤም ነው የምትማችን እውነት ባጤም ፍርጥ ልጅ ነሽ ባጤም አለቻት። አንተ ፈሪባክ ዳስፖራ ነች። አሁን ነው ገባችውና ፍቅር ልጅ ነች። በጣም ጥሩ ስራ ትሰራለች። ለና ያላት ፍቅር ኖጭ ነው። እሺ ኖጭ ቤት እንወድሻለን አለ ነው ካንስለናል። ሳነች ፍቅር ሰሊና ያኮነች በየኮሜንት የሚዘሩ ሰሊና ያኮነች ታበቅላለች። ታንኪዩ ቤቶች ፈርዶባችኋል። እንግዲህ ከበሬ ጋርም እያወዳደሯችሁ ነው። እኔ አዝናለሁ። እኔ ቤት የሚባሉ ጠንካራ ሴቶችን አውቃለሁ። ከዛ ይልቅ ደግሞ ሌላ የሚያሳዝነው የሰው ልጅ እንዲህ ከእንስሳ ጋር ፍቅር አይከብድም? አይሆን? እሺ እስኪ በአንድ ቪዲዮ ተመልክተነው እንመለስ። የበሬን ጭካኔ ምን ያክል ድረስ እንደሆነ በሬ ምን ያክል እንደሚያስፈራ ተመልክተነው እንመለስ። አይውላችሁ በሬ ይሄን ያህል ድረስ ነው እንግዲህ ተጽዕኖ የሚፈጥረው የሰው ልጅ አይኑሮ ላይ። እርግጥ ይሄ ቪዲዮ በኤአይ የተሰራ ቪዲዮ ነው። እሺም እንግዲህ እንደሚወደው ተስፋ አደርጋለሁ። ወይም ደግሞ እነዚህ በሬዎች ወዳሉበት አካባቢ ሄደት ተብሎ ቪዲዮ ቢሰራልን እላለሁ። ምን ታስባላችሁ እናንተ? ሐሳባችሁ ኮሜንት ሴክሽን ላይ ንገሩኝ። ስለ ኤአይ ካነሳን እኔ ከጫካ ድረስ የመጣሁት ወንድሜን ሰመረ ባሪያውን ፍለጋ ነው እና ባካችሁ የምታውቁት ከሆነ አድርሱልኝ ወይም እዚህ ቪዲዮ ስር ሜንሽን አድርጉት። ሚስቱ 3 መንታ ወልዳ ዳይፐር ልግዛ ብሎ ነው በዛው የጠፋው። እግዚኦ እንደዚህ አይነት ቪዲዮ የምትሰሩ ሰዎች አሁን ገና ከመጥፎ ሰው ጋር ተጋጫችሁ። እዛው ጅብና አንበሳችሁ ብታባሉ ይሻላችሁ ነበር። ተዝናንቶ ያልፈዋል ብለን እንጠብቃለን። በእርግጥ እነዚህን ኤአይዎች እንደ ማስተማሪያ እየተጠቀሙባቸው ያሉ ሰዎች አሉ። እስኪ እንመልከት። ጋሼ ስለ አገራችን አርቲስቶች ሴቶቹ መንገድ ላይ መቆም ነው የቀራቸው።
ያው አርቲስት ድሮም የህዝብ ነው። ኤአይንም እንግዲህ አባታችን ብለን የምንጠራበት ጊዜ ሊመጣብን ነው ማለት ነው። አባታችን እንዳሉት ሰሞኑን ሶሻል ሚዲያ ላይ የተፈጠረ በመገላለጥ ጉዳይ ከአርቲስቶች ጋር በተያያዘ ጉዳይ ሜላት ቀለመወርቅ ወይም ደግሞ የአባት ሊቀ ብርሃን የኔታ ቀለመወርቅ ጣሰው ልጅ የሆነችው ዘፋኝ ሜላት ቀለመወርቅ በሚገርም ሁኔታ በብዙ አይነት መልኩ ስትወቀስ ሰምተናል። እስኪ አብረን እንስማውና እንመለስ። ከሰሞኑ ሜላት ቀለመወርቅ የምትባል ወጣት ድምጻዊ ላይ ከፍተኛ የሆነ የማህበራዊ ሚዲያ ዘመቻ ተከፍቶባት ተመለከትኩና ይሄን ዘመቻ የምትመራውን አርቲስት እንደደረስኩባት እንድታቀና መረጃው እኛ ጋር ስለሷ እንዳለ እንድታቅ ነው ይሄንን ቪዲዮ ልሰራ የሞከርኩት። ምክንያቱም ድምጻዊቷ ከባህላችን ውጪ ካለባበሷ ምናምን እየተባለ ብዙ ነገር እየተወራባት ይገኛል። ይሄንን ደግሞ እያስደረገች ያለችው ሌላ አርቲስት ነች። ከሷ ጋር የምትፎካከር ተብሎ ወይም ደግሞ ራሷን ከሜላት ጋር አፎካከራለሁ ብላ የምታስብ ሴት አርቲስት ነች። ይሄንን የማህበራዊ ሚዲያ ዘመቻ ያስከፈተችባት አንዳንድ ሰዎች በየዋህነት ያን ነገር ያደርጋሉ፣ ግን አብዛኛዎቹ ግን መነሻቸው ተከፍሏቸው ነው። ለዛ ደግሞ የተከፈላቸው ሰዎች ስላችሁ ደግሞ ይሄን እንዲመሩ በማህበራዊ ሚዲያ ገንዘብ የተላከላቸው ሰዎች ያቺ አርቲስት ለነዚህ ለማህበራዊ ሚዲያ ተሳዳቢዎች ገንዘብ ትራንስፈር ከባንክ ያደረገችበት ማስረጃዎች ሁሉ እጃችን ላይ አሉ። ስለዚህ ከዚህ ጉዳይ ጋር ተያይዞ የተሳሳተ ኢንፎርሜሽንም እየተሰራጨ ይገኛል። ቬሮኒካ ናት የሚሉ የብዙ ሰዎችን አስተያየት ተመልክቻለሁ። ይሄ ትልቅ ስህተት ነው። ግን ይሄንን እያደረገች ያለችው አርቲስት ለምንድን ነው ይሄንን እያደረገች ያለችው ብለን ስንመለከት ጥንቁልናም እዚህ ጋር እጅ አለበት። ጠንቋዮቹ አንዳንድ ጊዜ ከሌን ካላጠፋሽ ከሌን እንትን ካለ ኬሪየርሽን ትገልብሻለች ምናምን ተብሎ ይናገራሉና እቺ አርቲስት ደግሞ ባለ መረጃ ማለት ነው ለጊዜው ስም አልጠቅስም፣ ግን ቀኑ ከደረሰና የማይቆም ከሆነ ይሄን ነገር ለማጋለጥ ይላሉ። ጠንቋይ ቤት ተሄዶ ያ ጠንቋይ እቺን አርቲስት ካላጠፋሽ ያንቺ ከሷ በታች ሆነሽ ነው የምትቀሪው ተብሎ ስለተነገራት ነው ይወላ በማህበራዊ ሚዲያ ላይ ዘመቻ ያስከፈተችባት። በመጀመሪያ ማስረጃ እስካለህ ድረስ ሜላትን ለመደገፍ ከፈለግ ቀጥታ ለሷ መስጠትና ሷም ወደ ህግ መውሰድ ነው ያለባቸው። በቀጣይነት ደግሞ አይምሮዬ ላይ የመጣው ከራሱ ችግር አልፎ ከራሱ ጭንቀት አልፎ ሰው ሌላ ሰው ጋር ሄዶ እስከመጨነቅ ሌላ ሰው ህይወት ጋር ሄዶ እስከመበጥበጥ ድረስ መድረስ ማለት ዘፋኟ ምን ያክል ኋላ ቀር መሆኗን የተመለከትኩት። እንደዛ አደረገች የተባለችው ካደረገችም ይሄ ነገር ውሸት ካልሆነ ማለት ነው። ኦፍ ስንት መከራ ከረቤት አገኘን ድክም ማለት ሚፋላ እንዴ ሰላም አላቋቋም እንደ ይባት ከረቤት ፈልገን ምን ልትከራ ነው? መንጃ ፍቃድ አለ እንዴ? ምን መንጃ ፍቃድ ለማከራይ ልትከራ ነው? ግባ በቃ የኛ ቤት ታክሲ አይደለም ዝም ብለህ የምትገባበት መስፈርት አለው። ለማን ስራችሁ ምንድነው? ስራችን ነው የመንግስት ሰራተኛ ምናምን አትበል። ግዴታ ወር ጠብቄ ልቀበል ነው ገንዘብ? አዋ እንዴ እኔ እናዛ አልለመድኩም እና ድንጋይ ማጥቼ ልቀበል ይችላልው። እንደ ልምድ ነው በቃ ድንጋይ ተይጃለል ብር የምቀበለው ነው እንደዛ ነው የሚቀበል። ሁለተኛ መስፈርት ደግሞ ግዴታ መንጃ ፍቃድ ያስፈልጋል። እኔ መንጃ ፍቃድ በቃ ታወጣለህ አይደል? መንጃ ፍቃድ ግዴታ ነው። ሶስተኛ መስፈርት ልምጭ አንፈልግ። ሶስተኛ መስፈርት ማስከራ አይቻልም። 30 ነው በምክንያት ነው። ቀስ ብለህ መራመድ አለብህ። ማታ ስትገባ ትለካለህ። ሰክራል እንዴ? እስኪ እንዴ ቀስ በል። ምንድነው በደንብ አትነፍስም እንዴ? የምን ማልማጭማጭ ነው? ተንፍስ እስኪ በቃ ንጹህ አሁን በቃ ሲሳክር እንደዚህ ተላክተ 500 ብር ትቀጣለህ። እሺ ችግር የለም። ስለማንሰራና ማስከራት ትችላለህ በዚህ ከተስማማ። ያው ሁለተኛው መስፈርት ምን ነው? ሁለተኛው መስፈርት መንጃ ፍቃድ ቀስ ብለህ ታወጣለህ። በቃ እሱን ከተኩ ግን ሱስ አለብኝ። ድንገት ማጥቼ ቅቅል ጋብዘልህ እችላለሁ። በቃ እንደሱ ነው። ድንገት ማጥቼ ቅቅል እላለህ፣ ትጋብዘኛለህ። ግሮሰሪ አትልማጭማጭ። አልፎ አይደለም ሱስ አይደል? እንደት ነው አንተ? በቃ ቅቅል ትጋብዘኛለህ፣ ትጋብዛለህ፣ ትከራያለህ። መቻል በቃ መንጃ ፍቃድን ኮፒ አድርግና ግባ። አረ ምን መንጃ ፍቃድ የለም ብለን መንጃ ፍቃድ አልኩ እንዴ? ማታውቃ ማለት እኮ ነው። በቃ ነው። እስኪ ቀስ ብለህ ተራመድ፣ ቀስ ብለህ ሂድ። 30 ነው በምክንያት ነው። ይህ ልጅ ተወራው ነው ይለይብኛል እውነቱ ማርያም። በተለይ ደግሞ በመሃል የተናገራት ነገር እቺን ስምምነት ከተስማማ መስከር ትችላለህ። ከተቀጡ
ሹፌሮችን መስከር ይችላሉ ማለት ነው። እንደዛ ብለን ካሰብን እንጂ ከቅጣቱ ነው እንጂ መጠንቀቅ ያለብን ከመስከር አይደለም ማለት ነው። እሺ ሌላ ተመልካች አግኝተናል። ተመልካቻችን የደም አይነትሽ ምንድነው? ቀይ ነው። ሬድ ኖ አይነቱ yes አዎ ቀይ ነው። አባ በስቼ ላሳይክ እንዴ? አያስፈልግም። ሰዎች ለምንድነው የተለያየ የደም አይነት ያላቸው? ኤ ያለ ቢ ያለ ሲመስለኝ ቢምቢዎች ሲመጡን ፍሌቨር እንዲኖረው ተብሎ ይመስለኛል። ምን ትመስላለች ቢምቢ? ይሄ አለመማር የድሮ ሰው ያውቃል እኮ ልባችንን ስጠበው እኮ ነው ዝም ብላ ልባችን። አዎ በቃ ንፍቅን ያልሽኝ በቃ መጣው በቃ ይነሽ በቃ ተረዳለሁ መጣው። አዎ እንዴ ማን ቀርቶ ያቀጣ ይሸናበት ነው አትማን ይደፈር አይማለስ ያነሳው እኮ ድንጋይ ከእግሩ ካለፈ ነው ተቅሙስ በቃ እኮ ከቢሮ የሚወጡበት ሰዓት ነው የሚሆነው። አይው ወጣ እንዴ አይ ይሄው ጅሞት ሄዳው ሽጉጥ ራሱ መጠበቂያ ነው። ጋሽካጅ ነው እኛ ሸዋናስኪ ሰላም ነው። ምንድነው? ኧረ አንተው ጋር መተን ነው ፈልገን ነበር። ለገናችሁ ይሄው እኮ ቢሮ እንመላለስን አሁን ለመሳኮት እዛም ሰዎች ፈልጉ ለዛ ሰብ ቀጥታ ለገናችሁ ላይ ያው ለጠበቃ ፈልጋችሁ መሰለኝ። ጠብቅ ነገር ነው በጣም ጠበቃ ጋሽካጅ ነው ችኩል ይባላል። የጠቅላይ ፍርድ ቤት እንደዚሁም እስከ በጣም ታዋቂ ነው። በጣም አዎ እናማ ታውቃላችሁ ስለኔ። አዎ እና ምን መሰለህ የሆነ በድንበር ምናምን ተጣልተን ነበርና መሬቱን የኛ ለማድረግ ፈልገን ነበር። ኦኬ መሬቱ እናንተ ማለት መሬቱ እናንተ ነው አይደለም? የኛ አይደለም። ያው በድንበር አካትራልና ቢሮ መጥተው መወያየት ነው። እና የሚያስፈልገው ምንድነው? የሚያስፈልገው ቢሮ ትመጣላችሁ ቀስ ብለህ ያገኝ እኔ አልገባኝም በእውነቱ እንዴ ጠበቃ ነው እንጂ እኮ ህግ አስፈጻሚ ፍርድ ቤት ምናምን ወሳኝ ዳኛ አይደለም እንዴ። በቃ እና ጨረስኩት አለ እኮ ደላላ አለ እንዴ። የሰፈር ጸብ ሄሎ ልጄ ሄሎ አባዬ ኧረ በእናትህ በጊዜ ና ቶሎ። ይኸው ሰፈር ድብድብ አንዱን ጭርጭጭጭጭ እያደረጉት ነው። በጊዜ ና እሺ በጊዜ እመጣለሁ እንዴ። ልጅ አውቆ ላለመሄድ ፈልጎ ነው እንጂ ይሰገው ቀርቶ አባት ከሩቅ አይለይም። አረ ጌታ ሆይ እባክህ ተመልከተኝ። እኔ ልጅ አይደለሁም እንዴ? በቃ ለኔ የፈቀድከው ህይወት ይሄ ነው። ያው ለአመታት ሳላርፍ ለፋው። በጠዋት እነሳለሁ፣ ታክሲ እሰለፋለሁ፣ ታክሲ ሲጠፋ ስራ ቦታ ድረስ በእግሬ ሄዳለሁ። ከዛም ሄጄ የዛን ሁሉ ከስተምር ጸባይ ችዬ ስሯሯጥ ስታዘዝ ውላለሁ። ከዛ ድጋሚ ደግሞ ያን ሁሉ መንገድ ቀን በፀሐይ ማታ በዝናብ እየተቀጠቀጥኩ ድጋሚ ወደ ቤቴ እመለሳለሁ። እንደዛም ሆኖ ግን ጠብ የሚል ነገር የለም፣ ልፋት ብቻ። ተመስገን የኔ ጌታ፣ ስለሰጠኸኝ ሁሉ አመሰግንሃለሁ። እንዳንተ ቢመቸኝማ እኔም አመሰግን ነበር። እንደኔ መሆን ከፈለክ ቦታ እንቀያየራ። አንተ እንኳን እሺ ብትል እሱ እሺ አይለኝም። አይወደኝ። ስለማይወድ ሳይሆን ስለሚሳሳልህ ነው እሺ የማይለው። ማክቤል እባላለሁ። ይኸውልህ ወንድሜ ካንገብ በላይ እያያችሁና ሰላም በለኝ እንጂ ናስኪ ወክ እያደረግን እናውራ። አሁን አንተ ስታማርባቸው የነበሩ ነገሮች በሙሉ እኔ ጋር ቢመጡ በረከቶቼ ነበር የሚሆኑት። በእግር ረጅም መንገድ መጓዝ፣ ለሰዓታት መቆም፣ ዝናብ ሲመጣ መሮጥ ለኔ በጣም ምርቆቼ ናቸው። ዩኖዋት መሮጥ እንኳን ስሜቱ እንዴት እንደሆነ አላውቀውም። ኦፍ ኮርስ ገንዘብ አለኝ። ገንዘቤ ግን የመሮጥን ስሜት እንኳን ሊገዛልኝ አይችልም። እግርህን ሽጥልኝ ብል ስንት ብር ትሸጥልኛለህ? ኧረ በስመ አብ ምን ሆነሃል? አየህ ዋጋ ማተምንለትን ነገር ሰጥቶ ነው ያን ያህል ስታማር የነበረው። እንመለስ። ከዚህ በላይ መራመድ አልችልም። ማግኘት፣ ማጣት፣ ስኬት፣ ውድቀት፣ መታመም፣ መዳን የሚባሉትን ነገሮች በሙሉ የምናገኛቸው በመኖራችን ውስጥ ነው። ስለዚህ መጀመሪያ ስለመኖር አመስግነውና ቀጣይ የምትፈልገውን ጠይቀው። ጊዜው ሲደርስ ይሰጣል። ስላማረርከው የሚቀርበት ነገር የለም። ስላላመሰገንከው ግን የሚቀርብህ ነገር ይኖራል። አሁንስ ጎረምሳው ቦታ እንቀያየር? አይ ይለፈኝ። ስላወቅኩ ደስ ብሎኛል። ምናልባት ዛሬ ያገናኘን ይሄን ነገር እንድነግር ይሆናል። መልካም ቀን።
አመሰግናለሁ። ተመስገን። ስላላመሰገን ነው የሚቀርብን ነገር ይኖራል። ትልቅ ቃል ነው እውነት። አረ ጴንጤ ጉዳ መጡ። አንተን እያየው አንድ ኳስ ተጫዋች ያለው ሮኒ የሚባል ሰው ታውቃለህ? ባለቤቴ ነው። It's Rooney. አንተን እያየው አንድ ኳስ ተጫዋች ያለው ሮኒ የሚባል ሰው ታውቃለህ? ባለቤቴ ነው። ብዙ ነገሮችን ካለሞቅ እንደምታደርጉ የሚያስረዳ ቪዲዮ ነው እውነት። ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። ኖርማሊ ሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle። ወልዶ መንፈስ ቅዱስ ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural። ሴትየዋ ይሄ ጤና አይደለም አብደሻል። that religion is actually a weapon formed against women። ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። የባሰው መጣ። አራገሬ ወዴት እየሄድን ነው? በጣም difficult ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና አንቺን ብሎ አማካሪ ደግሞ አንቺን ሰምቼ ገደል ልግባ። የልጆቻችን ሳይኪ ላይ የተጫወተ ያለ ልጃቸው አትበይ የሴቶቻችን ላይ ምንድነው ወደ ኋላ እያስቀረት እሱ በቸርነቱ ወደፊት መጥተሽ አድኖሻል ካለሽ በስተቀር ያንቺ በሽታ እንዲበቀል አይደለም ነገር እንዴ መች ወደፊት መጥተሽ ነው ሲጀመር እንዴ ተቃጠለን እኮ ወገን በስማ ያልከኝ ያለው ሶስተኛውን ጦርነት ከተነሱላችን ምን ሞቶ ሁሉም ሰው ይሞታል ይቀርልም። አይ በቃ በለስ ይደውልልሃለሁ በእናትህ። አይ እኔማ ድብን ልበል ሙት እንጂ ለምን ድብን ትበላለህ? ወንድም ያላቀም እኮ ወደዛ ሄድን። አይ ቢሆንም ስለ ሀገራዊ ነገር ለማናወራው በየ ነው አባ። ለምን ድብን ነው ማሽ ኖረን ጠገብን ግን ያው ነው ለሰው ትላንትና ዱለት ጋብዛለሁ ብሎ ዱለት የሚባል ነገር አይቻላል። እሱ ሰለበለ ልሞት ነው። እኔ ልሙት አልኩ እኮ እኔ በቃ ድብን ልበል ሙት። ምክንያቱም የሰባት ወር ኪራይ የቤት ኪራይ አለብኝ ሙዝፍዳ እሱ ይገርማል እንዴ ሚስት ያመተኛ ልጅ ልትወልድ ነው። እሱ ይገርማል እንዴ ካቶ በለጥ የተቀበልኩ ለሞት ሺህ ብር ምን ወጣፍታል የት እንደገባ ማለት በሱ ገላሉ ያለኝ እና እኔ አልሞትም ብቻዬን አልሞት አብራችሁኝ ሁሉም ትሞታል። አንተማ በሁለተኛው ጦርነት ብትሞት ይሻላል ነበር። ምን ቆየ በጣም ሰው እንጂ አንተ በሰላም ነው ቆየው እንደው እንዳልገላ አንተ ራሱ የሁሉ ችግር እየተናገረ ቁጭ ብለህ መስማት ደፋር ነህ፣ እውነት ደፋር ነህ። ለማንኛውም ቤተሰቦች በዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። አይታችኋቸው ከወደዳችሁ ላይክ ማድረጋችሁን እንዳትረሱ፣ እንደዚሁም ሰብስክራይብ ማድረጋችሁን ሐሳብ አስተያየታችሁንም ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩ።